ሰላም እንደምን አላችሁ በያላችሁበት ሰላምና ጤና እመኝላችኋለሁ። ዛሬ አንድ ለየት ያለ ታሪክ ነው ይዤ የመጣሁት። ታሪኩ ትንሽ ልብ የሚነካ ነው። ቲቸርስ ኔትወርክ የሚባል የፌስቡክ ገጽ አለና ጴጥሮስ አባተ የተባለ አንድ ወጣት ሐሳቡን ለነሱ ካጋራ በኋላ ያነበብኩት ነገር እጅግ የሚያሳዝን ነው። እናንተም በፎቶ ላይ እንደምትመለከቱት እሱ እንግዲህ ለጸሐፊው ሲነግረው ከምን እንደምጀምርልህና ምን ብዬ እንደምነግርህ አላቅም። እኔ እኮ ከምቀርባቸውና ከማውቃቸው ጓደኞቼ በቀር ከሰው ጋር እንደ ልብ በነጻነት መቀራረብ አልችልም ሲል እየገጠመ ያለውን ፈተና አስረድቷል። በነገራችን ላይ ጴጥሮስ ሐረር ታላቁ ዓለም አቀፍ የእግር ኳስ ዳኛ ሻለቃ ባሻ ለማ ኩምሳ መገኛ መንደር ሐማሬሳ በ1986 ዓመተ ምህረት የተወለደ ልጅ ነው። እንደ ማንኛውም ሕፃን ልጅ ተወልዶ አድጎ ለወግ ለማዕረግ ይበቃል እንጂ እስከ 3ኛ ክፍል ጤነኛ ይሆናል። 3ኛ ክፍል ሲደርስ በቀኝ አይኑ በኩል እጢ ይወጣል ብሎ ያመነ አልነበረም። ይሁንና በዚህ ጦሰኛ እጢ የተነሳ መላ ሕይወቱ ይታመሳል ብሎ ቀድሞ ማንም አልገመተም ነበር። የሆነው ግን እንዲህ ነው። ጴጥሮስ የ3ኛ ክፍል ተማሪ ሳለ በቀኝ አይኑ ጋር የበቀለችው እጢ ቀስ በቀስ እያደገች አይኑን ከውስጥ ወደ ውጭ በመጎልጎሏ በቤተሰቡ ግፊት ሐረር ጀጎላ ሆስፒታል ተመርምሮ ነበር። ጀጎላ ሆስፒታልም ባደረገው ምርመራ ወደ ጥቁር አንበሳ ሪፈራል ሆስፒታል ተጽፎለት ነበር። እንደምታውቁት በእኛ ሀገር የሕክምና ጉዳይ እጅግ አሳሳቢ ነው። ሰው ባሰበው ቦታና በቀላሉ ሊታከም አይችልም። ጴጥሮስም ከሐረር እንግዲህ ወደ አዲስ አበባ ለሕክምና አቅንቶ ነበር። የጥቁር አንበሳ ሆስፒታል የሕክምና ቦርድም በአስቸኳይ ወደ ውጭ ሀገር ወጥቶ እንዲታከም ውሳኔ አሳረፈ። ምክንያቱም ሕክምናው በሀገር ውስጥ የሚቻል አልነበረም። ወጣት ጴጥሮስ ግን የት ሄዶ መታከም አልቻለም። እንደምታውቁት ታይላንድ፣ ባንኮክ እና ሌሎች የአውሮፓ የምዕራብ አውሮፓ ሀገራት ነው ሕክምና ያለው። እርሱ ግን የትም ሄዶ መታከም አልቻለም። እሱ ተማሪ ነው። እናቱም ለፍቶ አዳሪ ናቸው። አባቱም በዛ ላይ ጡረተኛ ናቸው እና በምንም የት ሄዶ መታከም አልቻለም። እርሱ ግን በጤና መኖር ፈለገ። ነገር ግን ምንም ማድረግ አልቻለም። ያደረገው ነገር ልብ የሚነካ ነበር። ሸክሙን ሁሉ ለእግዚአብሔር ሰጥቶ ነገር ዓለሙን ትቶ ሐረር ተመልሶ በሕክምናው ተስፋ ቆርጦ ተመለሰ። ትምህርቱንም ካቋረጠበት ከ3ኛ ክፍል ጀመረ። እንግዲህ ከዛ በኋላ ጴጥሮስ በማያውቀውና ዛሬም ድረስ ባልተረዳው አጋጣሚ በዶክተር ያሬድ አማካኝነት ከዶክተር ሪክ ከተሰኘ ቅን ሰው ጋር ለመገናኘት በቅቷል። ዶክተር ሪክም የጴጥሮስን ችግር ተረድቶ አዲስ አበባ በሚገኝ በግል መኖሪያ ቤቱ ለ1 ዓመት ያህል አኑሮታል። እንግዲህ እንደዚህ አይነት ያሉ ደግ ሰዎች አሉ። ብዙ ሰርቶ ምንም ያልተነገረለት ዶክተር ሪች ስፖንሰር አፈላልጎ ሙሉ ወጪውን በማሸፈን በ2005 ዓመተ ምህረት ጀርመን ሙኒክ ድረስ ወስዶ አሳክሞታል። ይህ እንግዲህ በጣም ልብ የሚነካ ነገር ነው። እንደዚህ አይነት በጣም ደግ ሰዎችም አሉ። ምናልባት እንግዲህ የምድር የመኖር ጣዕምም ፈጣሪ አንዳንዴ ሰዎችን ወደ ምድር እንዲህ አይነት ቅን ሰዎችን ስለሚልክ ይሆናል። ሕክምናው ግን በጀርመን ድረስ ከተደከመ በኋላ እንደሚወራው ቀላል አልነበረም። ረጅም ሕክምና ነበር። 27 ሰዓት የፈጀ ቀዶ ጥገና ነው የተደረገው። በሆስፒታሉ ታሪክ ይህን ሰዓት 2ኛ ደረጃ ይዟል። ረጅም ሰዓት የፈጀ ማለት 27 ማለት እንግዲህ 24 ሰዓት አንድ ቀንና ሌሊት ሲደመር 3 ሰዓት ፈጅቷል ማለት ነው። ከጴጥሮስ በፊት ረጅም ሰዓት የተካሄደው ሕክምና በሀገረ ጀርመን ታሪክ 28 ሰዓት ነው የፈጀው። በዚህ አይነት ሁኔታ ጴጥሮስ በጀርመን ሀገር 2 ጊዜ ሰርጀሪ ተሰርቷል። እጢው ሙሉ በሙሉ ተወግዶለታል። ግን በአሁኑ ወቅት ፊቱ ላይ ኢንፌክሽን ፈጥሯል። እንደገና ፊቱም እያመመውና በእጅጉ እየተሰቃየ ይገኛል። ጴጥሮስ ለቲቸርስ ኔትወርክ እንደነገረው ከምን እንደምጀምርልህና ምን ብዬ እንደምነግርህ አላቅም። እኔ እኮ ከምቀርባቸውና ከማውቃቸው ጓደኞቼ በቀር ከሰው ጋር እንደ ልብ በነጻነት መቀራረብ አልችልም። ሰዎች ገና የፊት ገጽታዬን በማየት ብቻ የተለየ ፍጡር አድርገው ነው የሚያስቡኝ። መንገድ ላይ ሲሄድ አንዱ ካየኝ ላላየው በማሳየት ይጠቋቆሙብኛል፣ ያሾፉብኛል፣ ያላግጡብኛል። ለስሜቴ እንኳን ሳይጠነቀቁ ለረጅም ሰዓት ፈጠው በግርምት ያዩኛል። አንዳንዶቹማ አንዴ አይተውኝ አይጠግቡም። ዙሪያዬን 360 ዲግሪ ይዞሩኛል።
በማህበራዊ ሚዲያ ላይም የገዛ ምስሌን ስለጥፍ የሚቃወሙኝ ስፍር ቁጥር የላቸውም ሲል ምሬቱን ገልጿል። እየገጠመ ያለውን ማህበራዊ ችግር በምን የተነሳ እንዲህ እንደሆንኩ ለስንቱ አስረድቼ ችለዋለሁ ሲል ምሬቱን ገልጿል። እንግዲህ ይህን የምነግርህ ይህን ሁሉ ተሸክሜ ነው እየተማርኩና እየኖርኩ ያለሁት ልልህ ፈልጌ ነው እንጂ የደረሰብኝ ማህበረሰባዊ መገፋት ውስጤ ድረስ ጠልቆ ገብቶ ጎድቶኛል ልልህ አይደለም። እንዳውም የሰውን ሁኔታ እንደ መዝናኛ ማየት ከጀመርኩ ቆየሁ ይላል። ምናልባት እንግዲህ አንዳንድ ሰዎች በጣም ጠንካራ ናቸው። በማህበረሰብ ውስጥ መገለል፣ መገፋት ይደርስባቸዋል። ይህንን እንግዲህ ማህበረሰቡ በተለይ ከደረሰብን ችግር ይልቅ በዙሪያችን ያለው ማህበረሰብ ሳይረዳን ሲቀር በጣም የሚያምና የሚያበሳጭ ነገር እንዳለው ይታወቃል። ጴጥሮስ ግን ይህን ሁሉ ተቋቁም ያለው ነው የሚለው። እኔም ደፈር ብዬ አይኑን እያየሁ ይህ ከማህበረሰቡ የሚደርስብህ እንደ ልዩ ፍጡር የመታየት ሁኔታ ያላስጨነቀ ምን ሊያስጨንቅህ ኖሯል ብዬው ነበር። ከቀኝ አይኑ ስር ካለማቋረጥ እንደ እንባ የሚፈሰውን ደም የጎረሰ እዥ ነገር አስሬ በሶፍት እየጠራረገ እንዲህ አለኝ። ስማ ዘኔ፣ እኔ እኮ በወታደራዊ ስነ ልቦና ተኮትኩቼ ያደግኩ የወታደር ልጅ ነኝ። አባቴ በምስራቁ አውደ ውጊያ የካራማራን ድል ካጎናጸፉ ጀግኖች መሃል አንዱ እንደሆነ አትዘንጋ። እናቴም ብትሆን ለችግር ሳትረታ እንደ ሴት እንጀራ ጋግራ በመሸጥ እንደ ወንድ ሱሪ ታጥቃ የጉልበት ስራ ሰርታ ቤቱን ቀጥ አድርጋ ያቆመች ጀግኒት ናት። ታዲያ ከሁለት ጀግኖች አብራክ ተገኝቼ ለህይወት ፈተና በቀላሉ እጅ የምሰጥ ይመስልሃል? ካነሳው አይቀር ግን እኔ ያሳሰበኝና እያስጨነቀኝ ያለውን ነገር ልንገርህ አለኝና ድንገት ቅዝዝ አለ። ይህኔ አይኖቹ ውሃ ዝሎ ከጁ ጋር በመቀላቀል ቁልቁል ወደ ታች ፈስ ጀመር። ከዚህ የከፋ ደግሞ ምን ችግር አለብህ አልኩት። የሚለውን ለመስማት ሁለመናዬን ጆሮ አድርጌ ለነገሩ ለመጠየቅ ያህል ጠየቅኩት እንጂ የችግሩ ጥልቀት ሳይገባኝ ቀርቶ አይደለም። ምን መሰለህ አለና ላፍታ ዝም ማለት ትንፋሹን ሰብስቦ እንደገና ካቋረጠበት ንግግሩን ቀጠለ። ምን መሰለህ፣ ይሄው እንደምታየው የፊት ገጽታዬ እየተበላሸን፣ ፊቴን እንደ ሰው መታጠብ የማይታሰብ ነው። በአይኔና በአይኔ መካከል ያለው ቦታ ተሸንቁሯል። በሽንቁሩ ውስጥ ንፋስ ይገባል። የህመሙ ስሜት ፋታ የሚሰጥ አይደለም። በተለይ ማታ ማታ መቆምም መቀመጥም አልችልም። ይጠዘጥዘኛል፣ ያቃጥለኛል፣ መኖር እስክጠላ ድረስ ያሰቃየኛል። በዛ ላይ በአይኔና በአይኔ መካከል ያለው ስጋ መፍረሱ፣ ሽንቁር መክፈቱና እጅ መፍሰሱ ሳያንስ ችግሩ ወደ ሌላኛው የፊቴ ክፍል እየተስፋፋ መሄዱ አስጨንቆኛል። እስከ መቼ ነው በዚህ ሁኔታ የሚቀጥለው? በዚህ ሁኔታ ከቀጠለ በሽታው ወደ ምን ይቀየርብኝ ይሆን የሚል ስጋት ይንጠኛል ሲል ሳይታወቀኝ እኔም እያነባው መሆኔን ያወቅኩት እንባዬን ይጠርግበት ዘንድ ከኪሱ ሶፍት አውጥቶ ሲሰጠኝ ነበር። እንግዲህ ውድ የአድዋ ሚዲያ ቤተሰቦች የታሪክ ልቤን ከነካኝ በኋላ ለእናንተ ላጋራችሁ ወደድኩ። የጴጥሮስን ማግኘት ለምትፈልጉ ብሎ ጸሐፊው ስልኩን አስቀምጧል። 0913 45 74 76 የባንክ ሂሳብ ቁጥር 10,062 20 21 93 ኢትዮጵያ ንግድ ባንክ የሚል አስቀምጧል። አስተባባሪ ኢንተርናሽናል ዳኛ ሻለቃ ባሻ ለማ ኩምሳ 0941 58 49 71 ግዛቸው አሳምነው 0912 13 66 91 የሚሉ ስልኮች ተቀምጠዋል። የባንክ አድራሻም አለና እባካችሁ ደውላችሁ ወንድማችንና የሀገራችን ልጅ በምንችለው መንገድ ብናግዝ በምድር ላይ በጣም ትልቅ ውለታ እንደዋል እንቆጥረዋለን። ምክንያቱም ኢትዮጵያ ውስጥ በጣም ደጋግ ሰዎች አሉ። አንድ ጀርመናዊ እንኳን ምንም ለማያውቀው ሰው፣ በእርግጥ ምንም ለማያውቀው ላይባል ይችላል፣ ሰው መሆን በቂ ስለሆነ እስከ ጀርመን ድረስ ወስዶ ያሳከመውን ግለሰብ ምናልባት ለኢትዮጵያውያን ተጋግዘው በጣም ቀላል ነው፣ ለሱ ከባድ ይሆናል። ስለዚህ ከታች ቅድም በጠቀስኩት ቀጥታ ጴጥሮስን በ0913 45 74 76 በመደወል አይዞሃለን ትሉት ዘንድ መልእክታችን ነው። የዛሬን ልብ የሚነካ ታሪክ እንደዚህ አጋራዋችሁ። በያላችሁበት መልካም ሁሉ መኝላችኋለሁ።
መልካም ጊዜ